መብርሃን ትልቅ ሰው እኮ የምትመስለኝ ነበር ከሰባት በላይ ከሆናችሁ ትጋባላችሁ ፍቅረኛ መሆን ትችላላችሁ ለሷ ቅርብም ለኔ ቅርብም አንቺ ስለሆንሽ ነው ያው ቀርባችሁ ምን ቢትል አቀርባችሁ አንተ እኔ ወጣት በሆነ ይሄን ነው እንደምረዳው ወጣት በሆነ ማረም እናተጋላልገኝ አራ ወጥሻው መቅደስ ሰውን ደሞ እንጂ ስልኬ ማብራት ይዘጋና ለስልኩ ዝግ ሲማረም ነው ቁጭ በይ እስኪ ያረጋኝ አራ ባጃጁን አቁም ጌታው አስተንገኝ በሰላም ነው አንቺ ሰከት ወደ ማብር ቤት ትጀርሊ ምታሹ ነበር ሰው ይሄ እንዴ ይሄ እንዴ ሳይፈ አይደለ ቶሎ በይ ማብርሃንን ምን ሆኖ ነው ብዬ ማለት ነው አረጋኝኛ ደግሞ በቃ አንድ ነገር ልነግርሽ ወንጠራንሽ አረ ወጥልው ጌታ ይቀልል ነው ዳበራይሙ ደግሞ ኮነ ንጉስ መሳሊ መጡ የሆነ ቦታ ደርሰ መጣ ነው ቆዩ ብዬ ነው በቃ እኮ ታዲያ ምንድነው ቀልድሽ እኮ ምንድነው ተንቀጠቀጥኩ ኮምፒውተር ግንግርሽ እግዚአብሔርን በጣም ደንግጫለሁ ታውቂያለሽ አሁን ደግሞ ትመጫለሽ ብዬሽ አልጠበኩም ደውላ ብያለሁ እንዴ በቃ ስትይ ደነገጥኩኝ አረገኝ ምን ወደ ገደለው ታያለሽ አንቺ ራስ እኮ ደነገጥሽ ስታይ ነው አይደል እንደበሞት ምንድነው ምን የነቃሽው እየጠረጠርሽው ነገር ነው ታውቂያለሽ ደግሞ እንዴት ማለት ማርያም ነው የሥራ ባጃጅ ነው ይዘው ቆመው የሥራ ባጃጅ ነው ቁምብየው ነው እኔ ሲጠራሽ ነው ነገር አይደለም እንዴ ነገር ተከልጃለሽ እንዴ ደረስ ምልስ ብዬ ነው የመጣው አይደብርሽም ምን ይደብረኝ ነው ስለ ሁለታችን ላወራሽ ነው በቃ በስንት ጃብርኒ እሺ ማራም እየቀለድሽ ምን ብዬሽ ነበር ባለው ስለማረዋ ምንም ላይቭ ላይ ሳለን ከላይ በፍታውርት ይሻላል እሺ ስለዚህ እኛ ሰው ደግሞ እንደውል ሲጀምር ዛሬ ምን ታርግ መጣ ሰለገኝ ከዛ ደግሞ ተማላልክ ዛሬ እኮ አልመጣም ብዬ ነበር መጀመሪያ አንቺ ማወቅ ስላለብሽ ነው አንቺ እንደገናሽ እሺ አንቺ ማሳወቅ ስላለብኝ የቀርባችን አንቺ ስለሆንሽ ነው ምንድነው ቀለል ያደረግሽ ነገር ነው አሁን እኔ እሺ አጭሩ እግዚአብሔር ሙድ ያስችል እኔ ያለ ፈራውሽ ለዚህ ነው እንዴ ይሄን ያለ ፈራውሽ ለዚህ ነው አይደለ እኔ እኮ ወደ ቁም ነገሩ ገባለሽ ንገረኝ ምንድነው ቁም ነገሩን እያወራሁ እኮ ነው በቃ ሁለታችን ፍቅረኛሞች ነን ማለት ነው በቃ ሁለታችን ፍቅረኛሞች ነን እስኪ ምትወዲ ማለም ይከደዳችሁ እንዴ አንቺ አይደብርሽም እንዴ የማልኩልሽ ምን ነው ከልጅው አረ አንተ ምን ሰው ለማመን ምን ማለት ዝግጁ አይደለሽም እንዴ አይከለኛ ናት እንዴት ማለት በቃ እኔ መታሳለ ጅጅን መታንኩ አመጥቻለሁ ማለት እንዴት ብዬ ነው በቃ እኔ ተዋውቅና ስለዚህ ስልከና እንድናወራ ነበር ያኔ ደግሞ መታሳደዛ ከተገናኝተን ነበር አወራ ባለፈው እኮ ላይ በላይ እንደዛ አስተዋሪ በቃ ይችላል እንዴት እንደምትገምቱ ማን ቢያ አወራሁት እንዴት መንገር አለብን አለች እና ቤተሰብ አይደለም ቤተሰብኛ ማን ተዋውቁ ቤተሰብ አንቺ ቁጠሪልና ቤተሰብ ነው እንካሽ ነገር ነው በቃ ቤተሰብ ናችሁ ካልሽኝ እኮ እንደዛ ከሆነ እኔም ባልዘመድም ቤተሰብ አለ እሱ እንግዲህ ምርጫሽ ነው እንግዲህ ኖ እንደዛ አይደለም እሷ ቤተሰብ ካልሆነ እኔ ቤተሰብ አይደለም ለምን እሱ አይደለም እሱ ፍላጎትሽ ነኝ እኔ ወርቀሽ በፍላጎት አይደለም ማርያም ማን እንደ ቤተሰብ ነን እንጂ እሱ ነገር ይሄን እንደ ቤተሰብ እኔ ታርጊው ወጥላለሁ ጭራሻችሁ ማለት እሷ እና እኔ ሳና አንሰራ አይደለም ሲቆጠሩ ቢያስ እኔ አላውቀውም በርግጥ አልቆጥረውም ግን በትልቆቹ ስትሄድ ግን ትልቆቹ እንደሆነ ታውቂያለሽ እኔና እሷ በቃ ከዛ በኋላ ከቤተሰብ ባጃጅ ነገር ትልቅ ብዬሽ እኮ ነው ሲጀምር አልቀበሉም
ለምን ማትቀበለው? ጀመር እኮ አንተ ማሳወቅ የለብህም ነበር። አይ ማዘዙ ባለፈው ላይቭ ላይ ስናወራ እንደዛ ስትል ይችላል። በቃ ነገሩን አክብደዋለች ማለት ነው። አወራኋት ያለውን ነገር ይሄ ዙሩ እንግዲህ ሊደብርሽ ይችላል። አዎ ማርያምን ይዝሙ ቃል ነገር ምናምን ነው ስለሚታየው ነው። ለሷ መናገር ይሻላል እንጂ ሲጀመር ለገነት ነበር አስቤ የነበረው ነግራት የነበረው ግን ከገነት ይልቅ እንግዲህ መጀመሪያ ተረዳኛለች ብዬ አንቺ መንገር ይፈልጋል። እኔ አሁን እናንተ ፍቅረኛሞች ነን ብትሉኝና ትልረዳ ነው እኔ የጠራኝ ልረዳች እንድትረጂን እኮ አይደለም የነገርኩሽ ያለው የሆነውን ነው እየነገርኩሽ ያለው መታው ነው እኔ አምኜ ልቀበለው ነው። ለምን ደግሞ አትቀበይኝ? አምነንበት የለ እንደውታችን እናንተ እንዴት ነው የምታስቡት? ሲጀመርስ መቼ ነው የተዋወቃችሁት? እንዴ መቼስ ነው ከምን ማለት ስልክ የተቀባበልን እኮ ሲጀመር ካንቺ ፊት ነው ማለት ካንቺ ፊት ነው እና ከሱቁ ስልክ ተቀባበልን። ስልክ ከተቀባበልን ስንት ጊዜ አለ? 3 ወር አራት ወር ስልክ ብትቀባብ ዜና ጆሮ እንደ ስልክ የተቀባበላችሁ ነገር እኔ ዙሪያው ከመጀመሪያ ካየሁ አቀን ጀምሮ ታውቂያለሽ የነበረው። ስለዚህ ስልኩን ተቀበልኩ አወራንበት የቤተሰብነቱ የማናውቀው ቤተሰብነት ለምን ሞታችን ላይ ያለን ነገር ውሳኔ ላይ ደረሰ። ከዛ አንቺ ማሳወቅ ስላለብኝ አንተ ራስህ ቤተሰብ ምንስተው ነበር እንዴ? አንቺ እኮ ነሽ ያልሽኝ እኮ እኔ ቤተሰብ እንደሆነ ነገርኩ። አንቺ ነሽ ነገርሽኝ። አዳምጠኝ። እኔ ቤተሰብ እንደሆነ ነገርኩ። ከዛ እሱ ማይቆጠርችሁ ስለ ቤተሰብ ምናምን ገነት ጋር አወራችሁ። ይኸውልሽ ክፍል እስከ 6 ዘመድ እስከ አክስት ይባላል። ዞሮ እስከ አክስት እስከ አጎት መቆጠር የማይችል ዝምድና አሁን ለምሳሌ ማለት ነው አሁን አልከኝ አጣርቼ ቤተሰብ እንደሆነ ምናምን ካወቃችሁ ቤተሰብ መሆናችሁ ወይ የፈለገ ለምን ዝምድና 10 ጊዜ ስንዘምረን ሆነ እኮ እንደዛ እኮ አሁን የሚባለው እኮ ታዲያ ቤተሰብ ብንሆንም ዝምድና ውጪ ነው ምን ሆነው ነው የሚባለው እኮ ታዲያ እንጂ ቤተሰብ አይደለንም። አሁን እኔ አሁን ደውዬ አይደለም መግዲ ይኸውልሽ በዛ መንገድ ከተሄደ አዳምጪ በዛ መንገድ ከተሄደ ሁላችንም እኮ አንድ ሰው ልጅ ነው ያዳም ሔዋን ልጅ ነን አይደል? ሁላችን አይደለንም እንዴ? አንተ ግን እያወራህ እኮ ነው ሚቢቲን እያወራህ ነው። እኔ እኮ ነገር ብያችን በጥራቴ እኮ በጣም ያስገርሙ። እኔ አንቺን ለመንገር ሰውነት እየተንቀጠቀጠ አንተ ለመንገር ብቻ አይደለም እኔም እንጂ ስራዬ ብዬ እንደው ስራዬን አቋርጬ መምጣት የለዚህ እኔ የሆነ ነገር ይሆንክ ነበር የመሰለኝ። ምክንያቱም አልመጣም ብለሃን እንዴት በዛሬ ሰዓት ነው እንደዚህ ይላምናም አሁን ባጃጅ አቁሜያለሁ። ሚቢቲን አትቀልዱ። እኔ ለሀል እየቀለድኩ አይደለም መግደይ በቃ ይኸው ፍቅረኛሞች ነን እናላችሁ ሰማሁ። በቃ ሌላ ምንም ላደርግ ታዳኒ አይደለም ቢያንስ እንድትረጂን እንፈልጋለን። ምንድነው የምረዳችሁ? እኔ ተረዳኋችሁ አልተረዳኋችሁ ምን ትርጉም አለው? እንዴት ነው ትርጉም የሌለው እንጂ እኔ ምን አደርግላችኋለሁ? እናንተ ፍቅረኛሞች ስለሆናችሁ እኔ ምን አላውቅም። አንቺ ነሽ ሁለታችንም ለሷም ቅርብ አንቺ ነሽ ለኔም ቅርብ አንቺ ነሽ። ካንቺ ውጭ ለኛ ሁለታችን የሚቀርበን ሰው የለም። ቢሆንም እኮ እኔ ሳላውቅ ነው አይደል የተዋወቃችሁት? ፍቅረኛሞች የሆናችሁት ከእኔ ከማወቄ በፊት ነው። እንግዲህ እሱማ ዛሬ እያሳወቃችሁ ነው። ስለዚህ አሁን እኔ ምን ላድርግ ነው? ከዚህ በኋላ ምን አደርጋለሁ? መጮህም ካለብሽ እኔ ላይ ጮህብኝ፣ መናገር ካለብሽ የሆነ ነገር ተናገር። ያናገረም ነው በዚህ ነው። ተረጋጊ እንጂ ምን ነው ድንግል ዳርቻ ጀመረ ጨዋታ አይቀርም። ማርያምን ጨዋታ ነው ያዘችው። ምን ልሻን እኮ እንዴት ነው ማስተምነው ማለት አልገባኝም። እርግጥ ነው ይገባኛል እኮ እየታዘብሽኝ እንደሆነ ምናምን ይገባኛል የምር ማለት ነው። ግን ደግሞ እኔ አሁን መቅደስ ናት በቃ ወጣት ናት እንደ ወጣት ትልልኛለሽ ብዬ ታውቃለህ። አንተ እኔ ወጣት በሆነ ይሄን ነው እንደምረዳው ወጣት በሆነ አረ ማይመስል ነገር እያወራህ ትረዳኛለህ ብዬ ለምንድን ነው የማይመስለው? ዝምድናውን ቁጥር እሺ ማለት እኔ ዝምድና አልቆጥርም ግን ማለት ነው ሚቢቲን አሁን ደውዬም ቢሆን ጠይቄ ቤተሰብ ብትሆኑ ሳይሆን ቤተሰብ ናችሁ ግን ቅርብ ቢሆንስ ነው አልገባኝም። ቆይ እስኪ ያክስቴ ልጅ ነው ያጎቴ ልጅ ነው ያክስቴ ያጎቴ ያለ ሰው ማለት ነው። ከ7 በላይ ከሆናችሁ ትጋባላችሁ፣ ፍቅረኛ መሆን ትችላላችሁ። እሺ ግን እስከ 7 ድረስ የማይደርስ ከሆነ 6 hatta 7 ቢሆን ራሱ ፍቅረኛሞች መሆን አትችሉ። ደግሞ ቅርብ ቤተሰብ ናችሁ። ዝምድናውና ከሁለታችሁ ፍቅር ማን ይበልጣል? ዝምድና ይቀርባል እንዴ? ዝምድና የሚበልጣው እንዴት ብሎ ይበልጣል? ፍቅር ነው እንጂ የሚበልጣው። ከቤተሰብ ውጭ ምንድነው የምትሆኑት? ማለት ከቤተሰብ የሚሆን ነገር አለ? ለምንድነው ከቤተሰብ ውጭ ነው? ቤተሰብ ከሆናችሁ ከቤተሰብ ውጭ ነው የምትሆኑት። እንዴት ማለት? እናንተ ፍቅረኛሞች ናችሁ፣ ቤተሰቡ ናችሁ፣ መቼም ፍቅረኛሞች ናችሁ። እኛ ጋር ተቀላቀሉ፣ ከማንኛውም ነገር ተቀላቀሉ። ከቤተሰብ ውጭ ሆናችሁ ትኖራላችሁ ያለ ቤተሰብ ሁለታችሁ ብቻ። እኔ ዞሮ እሷን ካገኙኝ የትም መኖር ይችላል። እሱን ታውቂያለሽ ነው። አና ታዲያ ምን ላድርጋችሁ?
እኔ አላውቅም። በቃ ቢያንስ አንቺን ነገር መተንፈስ ካለብኝ ብዬሽ ነው የጠራሁሽ። አንቺ ግን ጭራሽ ነገሩን ቀልድ አደረግሽው። ኧረ ደግሞ አይደብርሽም? ሲጀመር እኔ ገነትን ጠርቼ ቢሆን ይሻለኝ ነበር። ደውልላት ነው ታሳችን እኔ እሱ ደውልላት ነው። እና እሷ ፍቅረኛ መሆናችን በዚህ ልክ ያናድዳል? የምር እኔ ትረጅኛለሽ ብዬሽ ሳስብ ጭራሽ አንቺ በዚህ ልክ እኔ ምን ነው የምረዳቸው? አሁን ይሄን ተረጅነት ስትል አይደብረም? እንዴት ነሽ እኮ ለምን ይደብረኝ? እስኪ እንደው ከልብህ የምታወራው ግን ከልብህ የምታወራው አይደለም ከሆዲ ከልብህ ነው የምትላለች። እኔ እኮ መብርሃን ትልቅ ሰው እኮ ነው የምትመስለኝ ነበረው። አና አንስኩ እድሜ ያነሰ ትልቅ የምትነረጋ ማለት ነው። ሳደብኝ የምር ሳደብኝ ወይ አረኒ ማለት የስድብ አይደለም ግን አረኒ በዚህ አጠብቀኝ ቢትኝ ነው። አረ ቆይ ተረጋጊ። አረ ማለት ነው በዚህ አልጠብቀም እያለኝ ነው። ታደለም ዘህድ እያለኝ ነው እኮ ደግሞ እኮ እስኪ እንጠይቃት እሷን። አረ እናልጠይቅም ብዬንም ጠይቃት ያለውን ነገር ዞሮ ዞሮ አሁን እኮ እኔን ታዘብሽኛለሽ። አንቺ ጭራሽ ትልቃት መስለኝ እንኳን እኔ እኮ ስል ነው የምር ሲጀመር ዝም ብለህ ነው እንጂ አንተ በእኔ ህይወት ማንም ሰው ጣልቃ መግባት የለበትም። አሳውቃለሁ ስላልክ ነው እንጂ ያ አንቺም ያወራሽ ነው። አይ አይደለም እየተናገርኩ ነው። ካሁን በኋላ ፍቅረኛሞች ናችሁ ነው የምትኖሩ። እስካሁንም ነበራችሁ፣ ካሁን በኋላ የምትኖሩ ነው። እቺ ላይ አማታል እንዴ ስንቴ ለማለልሽ ዛሬ እኮ እሑድ ነው። በሰንበቱ መጣባችሁ እንዴት ማለት ተራ ዛሬ እኮ አይደለም ፍቅር የጀመርነው እናሱ የነበረውን እኮ ነው። ግን ዛሬ ግዴታ ዘመድ ስብሰባ ምናምን ስለተባለ ሲጀመር እንሂድና ያለውን ነገር ነው ተባብለን ነበር ከሷ ጋር እንሂድና በጣም ቅርብ ከሆነ ያለውን ነገር እንጠይቃቸዋለን ስንል አይ ለምን እዚህ በቃ በሁለታችን መሀል የሚገባ ሰው ነው። ጭራሽ ደግሞ ከቤተሰብ መሀል የምትናገሩት እናገራለን። ባለፈው ነገር ይሽል ላይ ብለሽ ሲጀመር ማፈሪያናችሁ ማለት ነው። መብርሃን ጭራሽ ይሄን ማስባችሁ ከቤተሰብ መሀል እኔ እና እሷ ፍቅረኛሞች ነን ማለት አንተ ባለፈው የቤተሰብ ስብሰባ ጊዜ የእናቴን አጎቱ ያብረው አልነበሩ እና ንጉስ አማረጋ አጣው ይችላል። የዘመድ ስብሰባ ላይ እኮ ሊኖር ይችላል። ዘመድ ስብሰባ ተሰበሰበ ማለት ግን ለምን እንደምን ነው ሆቴል ማለት አይደለም እንዴ? እና ባዳጋ ነው እንዴ ተሰበሰበው? ወንድ ዘመድ ነው። ዘመድ ምን ይሰራል ማለት ዘመድ እኔ ከዘመድ 10 ዘመድ ከሚጠቀለል እሷ ብቻዋን ትበቃኛለች። ስለዚህ ከቤተሰብ ውጭ ነው የምትሆኑት እናንተ። ለምን ከቤተሰብ እሷ አገባን እኔን ታዲያ ምን አድርጊ ነው የምትሉት? እኔ ማዝሩሩ እየጠራሁሽ እኮ እንደ ዘመድ አይደለም። አንተ የጨረሳችሁትን ነገር እኔ ምን አገባኝ አሁን የምታማከራ አይደል? እኔ እኮ እንደ ዘመድ አይደለም እኮ የጠራሁሽ መግዲ ለሷ ቅርብም ለኔ ቅርብም አንቺ ስለሆንሽ ምን ያልቀርባችሁ ምን ቢትል ላልቀርባችሁ አይደለ? እኔ አሁን ምን አድርጊ እኔ ምን ላደርግላችሁ? ራሳችሁ አውርታችሁ ጨርሳችሁበታል አይደለ? ራሳችሁ ፍቅረኛሞች ናችኋል እና እኔ ምን ላስቀምጥ ነው? ሶስተኛ ታስቀምጥ እኮ አይደለም። ቢያንስ እንደኛ ከሆነ ከቤተሰብ አንድ ሰው ማወቅ አለበት ብለ ስላለች እሷ እኔም ደግሞ አንቺን አልመረጠችሽም ነበር። ሲጀመር መግዳት ትረዳለን ብላኝ ነበር። እኔ ነኝ ተፋተኛ ሲጀመር አንቺ እሷ ትሻላለች የወጣትና እንደወጣት ትረዳኛለች። እኔ እንደው ወጣት ብሆን ይሄን ልረዳችሁ ፍቅረኛሞች ነን ብላችሁ ልረዳችሁ ነው። ለምን ነው ማትረጂኝ? ቆይ አዲስ ነገር ነው እንዴ? ነገር በመሬት ላይ አዲስ ነገር ነው። እነሱ ፍቅረኛሞች እኔ እኮ ቤተሰብ ናችሁ ያለው ቤተሰብ ናችሁ። ሌላ ሰው ብትሆኑ ወይ እሷ ጓደኛዬ ብትሆን ሰማኝ እኔ መስዋዕት ብትሆን ወይ በጎን የምትዘመደኝ ቤተሰብ ብትሆንስ እሺ መቅደስ ትረዳናለች ብላችሁ ልረዳችሁ ይችላሉ። እሷ በጎን አትዘመደኝ ጓደኛዬ አይደለ እህቴ እኔ ወርቀሽ ሞላሊ እሱ የሰበ ሞላሊ ምንድነው ልዩነቱ? እሺ ቆይ ደግሞ ሁሉ ይሄን ለመናገር እንደው ሀዛ ጀምሬ ዲቃላ ድረስ ልምጣ ይሄ ማነው እሱ? እኔ እኮ በትልቅ እኔ እኮ አንቺን እንደ ትልቅ አይቼሽ አሳሰብሽንም ሁሉን ነገር አውቄ ነው አንቺን የጠራሁሽ እንጂ እኮ ይሄ የቦታው ረቀት ትልቅ ስለሆንኩ እንድረዳ አዎ ዘመናዊ ነሽ፣ ወጣት ነሽ፣ እንደ ወጣት ትረጂኛለሽ ምን ያስብ አሁን ምንሽ ልረዳችሁ እኔ ምን ላድርግላችሁ? አይ ምንም ዞሮ ዞሮ ግን የጋራ ማለት ለወደፊቱ ማደስ እንዳትሆኝ ነው ማለት ምን አገናኝቶ እናንተ ጋር ማረም እናንተ ጋር አልገናኝ አራ ወጥሻው መቅደስ እናንተ ፍቅረኛሞች ናችሁ ልኖሩ እናንተ ጋር ምን አገናኘኝ? ካሁን በኋላ አልገባኝም። በቃ ልንካካል ነው ማለት ነው አሁን ማለት ነው። ቆይ እስኪ እኔን ካጂን ችግር የለውም። እኔ እንደ ጓደኛም ተቆጥተሪ እኔ እንደ ጓደኛ ተቆጥተሪኝ ችግር የለውም። አሁን እኮ የወርቅነሽ ሞላሊ ነኝ የዘበን ሞላሊ ጋር ተሻለ እሷ እንዴት ትሽልታለች? አሃ ፍቅረኛሞች ከሆናችሁ ነው እና ምን ብዬ ነው የምቆጥራችሁ እናንተ? እሺ እኔ ተቆጥተሪኝ እሷ ምን አደረገችሽ? አንተም ወንድሜ ነህ። በነገራችን ላይ አዳምጠኝ መጀመሪያ ሁሉ ነገር የጀመርኩት እኔ ነኝ አይደለ? እቺ ልጅ መቼም ሴት ልጅ ናት፣ እንደ ሴት ልጅ ክብር አላት። ወደኛ አልመጣችም። ክብር ቢኖራት ታዲያ ወደ አንተ ባትመጣ ታዲያ አንተ ስትነግረን መረዳት ነበረባት። እና ታዲያ በቃ ዝምድናውን አታውቅም፣ ዝምድናውን አታውቅም። እሷ ስለማታውቅ ነው እንትና ታውቃለች።
አታውቅም? ላትቆጥረው ትችላለህ። እኔም እኮ አልቆጥረውም። ስጋ ዝምድና እንዳለና ታውቃለህ። አውቃለሁ። ስጋ ዝምድና እኮ ዝምድና ካልተቆጠረ ምን ይሰራል? በባለፈው ሄደህ ነበረ። የት? ዘመድ ስብሰባው። እሺ የእናቴ አጎት ጋር አብረህ ተሰብስበህ ውለሃል። እኔ አላውቅም። ተሰብስበህ ነበርሽ አንቺ? እና ነግሬህ የለ ቪዲዮ ነበርሽ አንቺ? ቆይ አይደለም ነበርሽ? አልነበርኩም፣ ግን ቪዲዮ ስታሳየኝ እሷ ነበረች። ወጣት አልተቀላቀለበት ማለት ነው። ወጣት አይደለም ወጣት አልነበረም። አንተና እኛ አንገናኝም። አንተ ከኛ በእድሜ ከፍ ስለምትል ወጣቶቹ ማወቅ ፈልገህ ሄድክ። እኛ ሲጀምር ከነጭራሹ እኔ ቪዲዮውን ስታሳየኝ ነው ያው እንትን ያልኩት። ዛሬ ነው ትልቅ ፕሮግራም እንዳለ ማውቀው። ዙሩ የሳሪውን ፕሮግራም እኮ ነገርኩሽ። እኔ ከማርዋ ጋር አጭሩ ማለት ነው። እኔ ህይወቱ እንትን አለለም። የምር በጣም ነው ማዝነው። እንግዲህ ምን ሆነ ታዝም? አሁን ማን ነው ማዘን ያለበት? አይ ወጣሽ እንዴ ማለት ነው። አሁን እኔ ምን አድርጌ ነው የምትሉኝ ነው እኮ። ለምን ጀመር? አንቺ ልትደሰች ነበር የሚገባው። ምን ብዬሽ ነው የምትደሰተው? እናንተ ፍቅረኛ መስላችሁ እንዴ? እኔም ቅርብሽ ነኝ፣ እሷ እህትሽ ናት። በቃ ስለዚህ ሁለት አንቺ ቅርብ የሆኑ ሰዎች ሲገቡ ነው ትልሰልሽ። ኧረ ዘመዱ ናችሁ። እኔ ደስተኛ ሆናለሁ። ሙድ ይዛለች እኮ ያው እኔ ቁም ነገር ያወራው ግን ለምን ሙድ ይዛው? አይ በጣም ነው ማለት ነው። ኧረ አሁን የለበትማ ቤተሰብ እኮ ሻላችሁ። እሺ ማይለና እኔ እንደውም አንቺ በጣም ከበድሽ። አይገርምሽም? ቤተሰብ እንዳንቺ ትላልቆች ሽማግሌዎች እንኳን እንዳንቺ እንደዚህ አይሆኑም። አይገርምሽም? በቃ እነዚህ ልጆች ወጣቶች ናቸው። እንደው እኮ የሌሊ ጨዋታ አረጋችሁት። የምን የሌሊ ጨዋታ ያረግ ነው? ጨዋታ ነው። ምን ማለት ነው የሌሊ ጨዋታ ማለት? አታስብም ማለት ነው። ትንሽ አይደለም። እኔ ለማስተካከል ነው የሚመጣሽ ነው። አይደለም በቃ የሆነ ቁም ነገረኛ ሰው አይደለም እንዴ? ቁም ነገረኛ መስለው እኮ ነው። ታዲያ ሰው ነው እቺ ነው መሰለኝ ፍቅር ያዘኝ ከሷ ታዲያ እኔ ትልቅ ሰው ቁም ነገረኛ ሁሉን ነገር የምታውቅ ነበር የሚመስለኝ። ጭራሽ ደግሞ በጣም ማዝነው የሆነ ችግር የደረሰብኝ የመሰለኝ። እኔ አሁን ስመጣ ማርያም ቶሎ በይ ስትለኝ ስራዬን አቋርጬበት የሆነ ችግር የደረሰብኝ መስሎኝ ነው። አንቺ ግን የምር ነው እንምራችሁ ነው እየቀለድኩ ነው። የምርሽን አሁን ነገር አልፈልግም። አፍቅረሽ አው ምን ፍቅር ቢቆይ ፍቅር ቢያዘኝ ለኔ አይ እኔ ፍቅር ማለቴ እንደዛ ማለት ሳይሆን ማልፈቀር ሰው ነው ሊሆን ፈልጌ ሳይሆን እንደው ከልቡ አፍቅራ እሱ ማታፈቅረኝ ነው። እኔ ከልብ ያርልኝ እንደፈቀርኩ ሰው አፍቅራ አረ ከልብ ሳላፈቅራት ነው ሷል ቆይ አይደለም ከልብ ሳላፈቅራት ነው ሷል ለማግባት ወስነ ነው። ቆይ እኔ የሆነ ሴት እንትን አወራሁ ምናምን አይደለም ቆይ እንጂ ራስሽ የሆነ ሴቶች ስታወቅ እኔ እቺን አገባታለሁ ቢይሻቃለሁ ያላመንኩባትን ሴት እንዴት አገባታለሁ? አሁን ይቀርባል። አረ እንደው ለህድ በመድኃኒዓለም ቻው ለህድ ማለት ነው። አዳምጥኳት ሰማችሁ። ፍቅረኛ ነን አላችሁ። ከዚህ በኋላ ፍቅረኛው ነው እንቀጥላለን እንገባለን አላችሁ። አዳምጥኳት ለምን አለ በቃ የሆነ የመጨረሻ ውሳኔ እና እኔ ምን ልበላችሁ? እኔ ሶስተኛ ገብቼ እንዳሽቃብጥ ነው። ፍራንክ ተደርገሻል ልጅ ወንድሜ ነው እንድታምኝ የግዴታ የሆነ መስዋዕት ማድረግ ነበረብኝ ማለት ነው። ብላርግሽ ታዲያ እሺ ሆነ ነው መግዲ ግን አሁን ይሄ ስራ ጥሩ ነው። እልሽ ለዛውም እኮ ምሏል እጄን መስቷል። አረ እጄ ራም እጄ አውጣበታል። ለማንኛውም ወንድሜ ነው። ቤተሰብ እንግዲህ እሷን ፕራንክ ለማድረግ ነው። እህቶቼ ናቸው ሁለታቸው። ስራዬን አቋርጬ ነው የመጣሁት። እኔ ቤቴን ይኸው በዛ ላይ ደግሞ ወንድሜን ባጃጅ ያስቆያል። አንተም ትልቅ ሰው አይደለህ አንተ ግን እኔ ቁም ነገር ያለህ ነው የሚመስለኝ። አዎ ማለት ቁም ነገር ያለህ ነው የሚመስለኝ። አሁን ቁም ነገር የለኝም። የለም ፕራንክ አድርጎኝ ቁም ነገር የለውም።